ሙሉ የሀዲያ ህዝብ ሙሉ የኢትዮጵያ ህዝብ እንዴ የተንቀጠቀጠበት ጉዳይ ስለሆነ ነው። ወጥተን ለጀግናም ኮን የጀግና ዘርም ከሆነ በበጠበጥክ እኛን እርስ በርስ ልታባላን እርስ በርስ ልታጣላን እዛው ይዞ የሚያወራው ጫዋ የሆነ የከምባታ ማህበረሰብና ሀዲያ በጣም የሚዋደዱ ፍቅር ናቸው። ቴዲ ልናለው ነገር ተሳዳቢ ልጆችን ሰብስበን ይዘን አስታርቀን ጠይቀን እምቢ ሚሉ ከሆነ ገጠን ያፈነገጠ ነገር የሞተን ሰው ሬሳ ይዞ በአደባባይ እንደዚህ ተጀርበው አድርጎ የሆኑ ተቃዋሚ ግሩፖች ናቸው። አጎቴ ጋር ሄዳሉ። አጎቴ ማለት ኡቺዝ ኢዮዳብ ነው። ኢዮዳብ ረዳ ከዚህም በፊት ተጣልተንም በውስጥም ታርቀናል እናቃለን። ተሰናን ነገር ከኔ ጋር እኔ እግዚአብሔርን መፈራ ሰው ነኝ። ሚስቱና እሱ ባሉበት ታሪቅ ያለው ቤተሰቡን አንነካም። የሱን ህይወት አላይም ምን አልልም። እነዚህን ከኛ በኩል የሄዱ ተቃዋሚ ፓርቲዎችን ወይም ተቃዋሚ ልጆችን ይዞ ይሄድና ቀኑን ሙሉ ሙሌ ነው እነዚህን ልጆች ሙሌ ነው እንደዚህ የሚያደርገው በቃ ምናምን እያለ ስሜን ያጠፋል። አየው ምንድነው ኮዙ ምናምን ብዬ ልጠይቀውም በውስጥ ቴክስት አድርጌያለሁ። እስኪ ያው እዚህ ላይ አለ ማሳየት እችላለሁ ይላል። አሳያለሁ ልክላለሁ። እናንተ ማውራት ካለብን እናወራ። ሚስቱ በጣም የተባረከች ናት። ስለኔ ባለቤት ያወራል፣ ስለሱም አንዳንድ ነገሮች ይነገር በቃ ምናምን እብንፍ ያኔ ተጣልተው ከተወሰኑ ወንድሞች ጋር ሜቢ እኔ በዮኒ ጓደኛዬ ነው በቃ ሚዲያ ላይ ካወቅኳቸው አገኘው ከምለው የሚጠላው ሰው ሊኖር ይችላል። ለኔ ፐርሰናሊ በጣም የወደድኩት የተቀበልኩት ሰው ነው። ከተሙ ጋር ከሱ ጋር ካንተ ጋርም እንደዚህ ሱል ቴዲን የሚጠላ ሰው እንዴት ብሎ ሊጠላ ይችላል? ዮኒን በጣም እኔ በነገር ላይ በአንጻራዊነት እንደውም ልጁ የዋህ ነው። ሚስቱ ናት ቁሽ ምታት ኢትዮጵያኖች የምታሰድበው ሚስቱ ናት። ኦኬ ሜቢ እኔ አላውቅም። እኔ በማውቀው እንደውም ልጁ የዋህ ነው። ዝም ብሎ ኦኬ ሶታው የዋህ ባይሆን እንደዛ አይወፍርም ሲጀምር ሲጀመር አይወፍርም። ኦኬ እና ታረቀን በአደባባይ እንደዚህ ሲባሉ አረ ሚስቱን አትንኩ ከሱ ጋር ነው ችግራችን እሱን እንተቸው ምናምን ብዬም የተቸንበትም ሂደት ነበረ። ለዚህ ሁሉ መንስኤው አንዳንዴ አለመናገር መልስ ብሰጥ ልኩን ብትነጋገር ከአፍ የሚወጣው ቃላቶችን ብዙ ሰዎችን ላያነጽ ይችላል። እዚህ ጋር ይሄን ቲክታክ እየተጠቀምን ህፃናት አሉ፣ ፓስተሮች አሉ፣ ኡስታዞች አሉ፣ ቄሶች አሉ፣ ባለስልጣናት አሉ፣ ነገን አገር የሚረከቡ ጄኔሬሽኖች አሉ። ሙሌ ምንድነው ከሙሌ ምን ማራለው የሚሉ ሰዎች ለዛ ተቆጥበ ነው የምታወራው። በፐርሰናሊ ሲመጣብ ደግሞ ተናደህ አትሆነ ልትናገር ትችላለህ። እዚህ ነገር ላይ ስለራሴ እንደዚህ ካልኩኝ እያንዳንዱ ብሔር ጋር ስትሄድ ቴዶ ተሳዳቢ አለ። እውነት እናውራ ከተባለ ሚዲያ ላይ የሚሳደቡ ልጆች አሉ። በቻልኩት መጠን እኔ የሀዲያ ልጆችን ተሳዳቢዎችን ሙሌ ነው የሚቀልበው ለሱ እንዲሳደቡለት ተብሎ ሰሞኑ ሲረግጠኝ ቆየ። እኔ በራሴ ገንዘብ ሁሉ ኢንቨስት አድርጌ እነዛን ሰዎች ለመምከርና ንጹህ ሰው እንዲሆኑ መልካም ዜጋ እንዲሆኑ የሰራውትን ስራ እናት አባቶቻቸው አልሰሩም። ያንን ስራ እውነት ለመናገር ቀይሬያቸው መልካም ሆነው ጥሩ ሆነው የራሳቸውን ህይወት የሚኖሩ ሰዎች ልጆች አሉ። ኡቺዝ አለማስተዋል ቫሪያን ለመውጣት ቲክቶኩን በምን አይነት ወይ መጠቀም ስለማይችሉ ቴዲን ይሰድባሉ፣ ቫሪያ ሊወጣሉ 3000 ሰው 1000 ሰው ያያኛል ብለው ስለሚያምኑ እኔ ቴዲን አይደለም ዝምብ ተሳድቤ እግዚአብሔር ከሚቀየመኝ ቲክቶኩን ባልጠቀመው ጥዬ ብሄድ ምል ሰው ነኝ። እንኳን ሰው ከፍዬ ላሰድብ እንኳን ቀልቤ ላደርግ አይደለም። ጀነራል ነው አንድ ጀነራል የሚባል ልጅ አለ በእኛ በኩል። ሌሎቹ እነሸራ እነቤኪንም ስም አንስተው እነከሌ ተሳዳቢዎች ናቸው። ሁሉንም የሚቀልበው ሙሌ ነው ብሎ ስሜን ሲያጠፋ ነው ቲክታክን የከፈትኩት እንጂ ሀዲያ በኔ ስም መሰደብ የለበትም። ሀዲያ በነዛ ስም በተሳዳቢዎቹ ስም መሰደብ ኢዮዳብ ጭንቅላት ቢኖርበት ሙሌ አየለ አበበ ኤክስ ዋይ ብሎ ነው መተቸት የነበረበት እንጂ ማህበረሰብን እንደ ማህበረሰብ የሀዲያ ማህበረሰብ ተሳዳቢ ነው ብሎ አፉን አውጥቶ 3000 እና 2000 ሰው 3 ቀን ሙሉ ቫሪያል ስላወጣለት ሄደን መልስ ምንሰጥ መስሎት ምንናገር መስሎት እሱ በረከሰ ልክ ምንረክስ መስሎት እኔ አንድ ሰው ስለ ሀዲያ ድምጽ እየሆንኩ ቆይቻለሁ ምን እየሆንኩ ቆይቻለሁ ይላል። አንድ ሰው እኔ በማቀው ለሌላ ሰው ድምጽ ሊሆን ለሌላ ሰው ሸክም ሊያቀል የራሱን ሸክም ማቅለል የራሱን ነገር ላይ ኑሮ መኖር የሶሻል ሚዲያ ባህሪያቸው ልንገር ለሆነ ማህበረሰብ ድምጽ ሲሆኑ አሁን ብዙዎቹ ጅል ስለሆኑ ለነሱ ድምጽ ይሆኑ ምናምን መስሏቸው አቋም የላቸው ድምጽ ሲሆኑ ነገ ሙልጭ አርገው ሊሰድቧቸው ሊያዋርዷቸው እያዘጋጇቸው ነው። ነገ ሲሰድቧቸው ትላንት ድምጽ እኮ እኛ ያለው ለማለት ነው። ድግስ እየደገሰ ነው ማለት ነው። ኦርስ ሰው ገለባበጡ ናቸው። ማን ነው ሞዴሬተር? ሰው አታስገቡ። አንዴ ይሄን የራሴን ሐሳብ ልጨርስና በቻላችሁ ሰው እንዳታስገቡ ነው ጋር ቴንክ ዩ ሶ እና ያን ነገር እያስተካከለ ትላንት ባለፉት አመታቶች ላይ
ብዙ ጊዜ ዴቢት አድርጌያለሁ ከዚህ ልጅ ጋር በሐሳብ አይዲዮሎጂ በታሪክ ምንገናኝ ሰዎች አይደለም። እኔ እናንተ የምንኖርበት ሀገር ላይ አንድ ሰው ቴዲ የሚባለውን ሰው ከቴዲ ጋር ቆሜ ላወራ ወይም ለቴዲ ሰፖርት ላደርግ በሐሳብም በሚችለው ነገር ቴዲን ሰፖርት ላደርግ እኔ መቆም አለብኝ ቅድሚያ። ይሄን ነገር ስሜን ሲያጠፋ ተሳዳቢ የሚቀልብ ነው ተሳዳቢ ነው እሱም የሱም ማህበረሰብ ሲል አንድ ሰው የራሱን ፊዚካሊ የሚበላውን ምግብ ማኔጅ አድርጎ መብላት መቻል አለበት። ስውጥ ስንት ካሎሪ ነው ፋት በርን ሳረክ ስንት ካሎሪ ነው የሚለውን ነገር ማወቅ መቻል አለበት ብዬ አምናለሁ። አንድ ሰው አሜሪካ ላይ ምግብ በሚደፋበት በሚጣልበት ምድር ላይ እየኖረ አንድ በርገር ሲውጥ አንድ ኩላሊት በዚህ ጋር ያመረተ ጀግና የኔን ማህበረሰብ የሀዲያን ህዝብ እኔንም ቢሆን በዚህ ልክ ሊተች አይገባም ሊተችም አይገባም። የኔ ማህበረሰብ በኔ ምክንያት አጥፍቼ ከሆነ ከኔ ጋር ነው መነጋገር የነበረበት። የራሱን ህይወት ማኔጅ ሳያደርግ የራሱን ቤት ማኔጅ ሳያደርግ የምግቡን አመጋገብ መጥኖ ለዛሬ ይሄ በቃኛል ዳይቴን አስተካክዬ ልብላ ስፖርቴን ልስራ ፑሻፔን ልስራ ብሎ ማስተካከል ማኔጅ ያላደረገ ሰው እንኳን ለሀዲያ ህዝብ ድምጽ ሊሆን አይደለም ለአማራው ድምጽ ሊሆን አይደለም ለኦሮሞ ለትግራዩ ድምጽ ሊሆን አይደለም ለራሱ እንኳን ምንድነው ቢባል እኔ ከሌ ነኝ እዮዳብ እኔ ከሌ ዘር ነኝ ሲል አይቼው አላቅም። ኦሮሞኝ ይላል አማራኛ ትግሬ ነኝ ይላል። እኔ ንጥር ያልኩ ኢትዮጵያዊ ሲቀጥል ሀዲያ ለዛውም የጫዋው ማህበረሰብ የጀግኖቹ ልጅ ነኝ። እኔ በዚህ ፕራውድ አደርጋለሁ ኮራለሁ። ያንተን ሃይማኖት አከብራለሁ የሌሎቹን ሃይማኖት አከብራለሁ። ግን የሰው ማህበረሰብ የሰው ሃይማኖት ነክቼ የኔ ማህበረሰብ የኔ ሃይማኖት አይነካም ልል አልችልም። ጌታ ምስክሬን ነው። ሊሚት አለኝ ቃይ ላይን ያልኩት ነገር አለ። ከትግራይ ከኤርትራ ወንድሞች ጋር ስለ ፕሮፌሰር በየነ ጴጥሮስ ወንድም ስለ በዛብህ ከትግራይ ዝም ብሎ በቃ የሆነ እንደ ኤርትራ ላይ ዝም ብሎ ልጆች አሉ አይደለ ቲክቶክ የሚጠቀሙ እነሱን ይዞ የዛሬ 4 ዓመት 3 ዓመት እነ ዮኒ ማኛ ብዙ ሰው መጥቶ ወደ 11000 ሰው ቁጭ ብሎ ከኤርትራ ወንድሞች ጋር ሊያጣላን ምርኮኛ ይዛችሁ ምናምን ለአገር ዋጋ የከፈለ ደሙን የከሰከሰ ያን ጀግና ህልውናችን ውስጥ ላይ ይኑር አይኑር ማናቀውን የኮሎኔል በዛብህ ጴጥሮስን ስም ይዞ ሲያሰድበን ቆይቶ በሱ በመኖርና ባለመኖሩ መሃል ላይ ያሉትን ከኤርትራ ጋር ሊያጋጨን መጣ። ዝም አለን አልተናገርንም። በሰዓቱ ግን እግዚአብሔር ይመስገን ሙሉ ኢትዮጵያዊ ወጥቶ ድምጽ ሆኖ ያኔ እንደው ሰከነናል። አሁን የመጨረሻው ከኔም አልፎ ቆየኛ እንዴት ሄዶችን ላስተካከል እንትን ጠየቀኝ። ኦኬ ከኔም አልፎ ማህበረሰቤን እንደ ማህበረሰብ ተሳዳቢ ነው ምሁር አለ ዶክተር አለ ፓስተር አለ ሀዲያ ማህበረሰብ ውስጥ ንጹህ ህፃናት ምንም ማያውቁ ጀግና የሆኑ ለሀገር ደማቸውን የከሰከሱ የሀዲያ ታሪክ ኪንግደሙን 12ኛና 13ኛ ሴንቸሪ ላይ ሄዶ ማየት ይችላል። በነ ንግስት ሌኒ ዘመን ላይ ምን እንደነበረ ማጥናት ይችላል። ታሪክን ማያቅ ከሆነ የሀዲያ ስልጣኔት ምን አይነት ታሪክ አሸንፈው ስለማያውቁ አቅተውት የሀዲያን ሴት መያዝ አለብን ብለው ንግስት ሌኒን ይዘው ነው ኪንግደሙን ወደዛ ያዞሩት። ኪንግደም የራሱ የሆነ ኪንግደም የነበረውን ሀዲያ በ12ኛና በ13ኛ ሴንቸሪ ወደ አለ ሄዶ ሀዲያ የሚባል ማህበረሰብ አላቅም ያለ ጀግና ነው። ስለ ሀዲያ ክፉነት ዛሬ የሚያወራው እነ ሙለር ነገሩኝ ነው ያለው። አያቅም ስለማያነብ ሃይማኖተኛ ነኝ ይላል ጴንጤ ነኝ ይላል የፈለገውን ይላል። ግን ከምንም ንጹህ ነው። ይሄ አልፎ ተርፎ ህፃናትን አስገብቶ የሰደበን ማህበረሰብን አንጾ ምን እንዳደረገ ልንገርህ። እኔ በህይወት ዘመኔ እምባዬን አውጥቼ እንደ ሴት ልጅ ያለቀስኩለት ጀግና ኢትዮጵያዊ ሁሉ አልቅሶ ያልወጣለት ለሰላም ፖለቲካ ወጣቱን በኢትዮጵያን ደረጃ የኢትዮጵያ ፕራይም ሚኒስተር ዶክተር አብይ የርሶው እጅ ከኃጢአት የነጣ ነው ቀጥታ መንግስተ ሰማያት ይገባሉ ብሎ የመሰከረላቸውን ጀግና ሐሳሀገ ገራድ ፕሮፌሰር በየነ ጴጥሮስን ሬሳቸው ላይ እንኳን ሳር ሳይደቅር ሳይበቅል ወጥቶ ፎቶአቸውን ፕሮፋይል አድርጎ አልቅሰን ያልጠገብን እኛንና የኢትዮጵያን ማህበረሰብ እንዲሁም ቤተሰቦችን አሄራ እየቀሰቀሰ አስከሬን እየቀሰቀሰ ቆፍሮ አውጥቶ በአደባባይ ቪዲዮ ይዞ እያሰደበ ቆየ። ለዚህ ሰው እኔም ሆንኩኝ ሞላው ኢትዮጵያዊ የሳቸው ቤተሰብ እኛ እንደው ሀዲያም ከሆንን ጀግናም ከሆንን የጀግና ዘርም ከሆንን በሚያስፈልገው ወይ በህግም በሚያስፈልገው ወይ የሚመጣውን ነገር ልንጋፈጥ በየትኛውም ዓለም ላይ ያለን እዮዳብ ረዳ እየሰማኝ ሊሆን ይችላል። ይሄ የአገር ጉዳይ ነው፣ የኢትዮጵያዊነት ጉዳይ ነው።
it's not about like joke like a TikTok game gift ምናምን አበባ ምናምን ቫሪያል ጉዳይ አይደለም ህልውናችን ላይ ነው የመጣው በጣም እንድታቅ መፈልገው እቺን ነገር በጣም አስምረ ያዝበት የራስን ህይወት ማኔጅ ማድረግ ያልቻልክ ሰው የሀዲያን ህዝብ ታሪክ እያመጣ ማታቀውን ታሪክ እየበጠበጥክ እኛን እርስ በርስ ልታባላን እርስ በርስ ልጣጣላን እዛው ይዞ የሚያወራው ጫዋ የሆነ ከምባታ የከምባታ ማህበረሰብና ሀዲያ በጣም የሚዋደዱ ፍቅር ናቸው ቴዲ ልንገርክ ጌታ ምስክሬ ነው አንዱ እዛው ቁጭ ያለው ከከምባታ ማህበረሰብ ጋር ተከባብረን ተዋደን አንድ ክልል ላይ ምንኖር ማዕከላዊ ኢትዮጵያ ላይ ምንኖር የተዋደደን ማህበረሰቦች ነን እነዚህን አንድ ወጣት ከዛው አንድ የከምባታ ተወላጅ ነው ሙልጭ ያደረገ ትልልቅ ሰዎችን በአንድ ተሳዳቢ እኔ ጀነራል ይወል እንዲቆሞ ቢሰነጠቅ ሸራ እንዲ ቢሰነጠቅ I don't care ስድብን ጠላለው ተሳዳቢን ጠላለው ግንስ የሰው ልጅ ሁማኒቲን በቻልኩት መጠን ላስተካክል ነው የምፈልገው በአደባባይ ተናግሬያለሁ ከዚህ በፊት የሀዲያ ማህበረሰብ አንድ ያዘጋጀው ፎረም አለ ዶክተሮች ምሁራን በሃይማኖት አባቶች በሀገር አባቶች ፎረም ይዘው መጥተዋል የዛሬ 2 ወር which is ምንድነው ፎረሙ ደቡብ አፍሪካ ላይ እየሆነ ላለው ነገር ተሳዳቢ ልጆችን ሰብስበን ይዘን አስታርቀን ጠይቀን እምቢ ሚሉ ከሆነ ገጠር ቤት ድረስ ለመሄድ አባት እናቶቻቸውን ይዘን በህግ እንዲጠየቁ በሀገር እንዲጠየቁ በሽማግሌ እንዲጠየቁ እምቢ ካሉ ደቡብ አፍሪካ ላይ ባለው ፕሮቪንሱ በየፕሮቪንሱ ባለው በኢትዮጵያን እንዲጠየቁ እየተሰራ ነው ያለው ወርዶ እኛም ቢሆን ያንን ነው ያደረገን የነበር ነው ግንስ እቺን አጋጣሚ ተጠቅሞ ማህበረሰብን እንደ ማህበረሰብ ሃይማኖትን እንደ ሃይማኖት ጴንጤዎች ይያለ ቃል ያወጣ ሙለር ይዘምራል ግን ቸርች ይገባል ግን እኔን ብቻም አይደለም ብዙዎችን ጴንጤዎችን በዚህ ልክ ሲያንቋሽሽ ቆይቷል ጴንጤ ነኝ ይላል ካበዛውብ ሜቢ እየጨረስኩ ነው ፋይናላይዝ እያደረኩ ነው ቴዲ በትግስት ስማ ይሄ ሙሉ የሀዲያ ህዝብ ሙሉ የኢትዮጵያ ህዝብ እንዲህ የተንቀጠቀጠበት ጉዳይ ስለሆነ ነው ወጥተን ለሱ መልስ እሱ ቤት ሄደን እንድንከራከር ዴቢት እንድናደርግ ነበር የሱ እቅድ ኖፕ እሱን የምናደርገው በመናደርገው ወይ ነው የምናሳየው ሶ የኢትዮጵያ ህዝብ አሁንም ግንዛቤ እንዲኖረው ከባህላችን ያፈነገጠ ነገር የሞተን ሰው ሬሳ ይዞ በአደባባይ እንደዚህ ከጀርባው አድርጎ ህፃናትን እየሰበሰበ ምሁራንን ለሀገር ደማቸውን የከሰከሱ የጀግናውን የጴጥሮስ ልጆች የተተረከለትን እኔ አደባባይ ላይ አልቅሻለሁ ቲክቶክ ላይ ቴዶ ኢትዮጵያን ብሮድካስቲንግ ላይ ሲተላለፍ ነበር የሳቸው ለቅሶ ፕራይም ሚኒስተር ሲያለቅስ ነበር ምሁራኖች ሲያለቅሱ ነበር የሃይማኖት አባቶችም ባቸውን ያወጡ አልቅሰዋል ፕሮፌሰር አይ ነው እኔም አልቅሻለሁ አባቴ ናቸው ይሄንን እንደ አንድ ቲክቶክ ፈን ተጠቅሞት ሲያለቅስ ነበር እንዲ ሲል ነበር እንዲ ሲያደርግ ነበር ይያለ የራሱን ቁማር ተጫወተኛ ከኦሮሞ ጋር ከአማራው ጋር ከትግራይ ጋር ከኤርትራይ ጋር አልፎም ደርም ከዝምብ ጋር ሽንት ቤት እኔ ሽንት ቤት ሲል ከነጩ ጋር ሰላም ተባብዬ ነው ማልፈው እንጂ ከሰው ጋር ችግር የሚፈጥር ማህበረሰብ አይደለም የሀዲያ ህዝብ ንጹህ የሆነ ህዝብ ነው ኢትዮጵያዊነትን አምኖ የራሱን ነገር አስከብሮ የሚኖር ጀግና ህዝብ ነው ይሄን ህዝብ ግን በዚህ ልክ አንቋሽሻለሁ ዝም ብሎ ተራ ህፃናትና የሆኑ ልጆችን ይዞ ሴት ልጆችን ሰብስቦ ስለ ሀዲያ ታሪክ ማበላሸት ሜቢ ዋጋ ሊያስከፍለው ይችላል ለሱም ቢሆን የሱ ማህበረሰብ የወጣበትን ማህበረሰብ አላቅም እኔ የዚህ ልጅ ነኝ ብሎ ስለማያቅ አላቅም እኔ ብዙዎችን ስለሚጠራ ሲያጣላም ሲያባላም ስለነበረ ሃይማኖቱንም አላቅም ክርስቲያን እንደዛም አይልም መሳደብ ብችል ብዙ ሚዲያዎችን ከፍቼ መናገር መሳደብ እንጂ አናደርገውም እኛ ስድብን እንጠላለን ተሳዳቢን እንጠላለን ንጹህ የሆነ ማንነት ይኑረን ትውልድን ገባ ኢትዮጵያ ውስጥ ያለውን ችግር ለመፍታት ካለኝ አካፍዬ 1 ብር ማበላ 50 ሳንቲም ሰጥቼ አሜሪካ ውስጥ አይነው እየሰራን እየለፋን ሁላችንም በቻልነው መጠን ሁላችንም ችግር ውስጥ ነው ያለነው ይሄንን ነገር መቅረፍ ምንችለው አንድ በመሆን ነው ብለን ነው ምን ሰብከው ሰላማዊ ፖለቲካ ይሁን ሀገራችን ላይ ኢትዮጵያ ሰላም ስትሆን እኛን በለጽጋለን ነው ምንለው አለቀ ከዚህ ውጪ ሌላ ምንም አይነት ንክኪል እንደ ፐርሰን ግን እየወዳብ ረዳ ለመጣበት ነገር እንደ ፐርሰን እኔም ዋጋ የሀዲያው ማህበረሰብ ሙሉ የተሰደበው ይሄ ተሳዳቢ የተባሉት ትውልድ ራሱ ሚተው አይመስለኝም ቴዲ ይሄንን ነው ምለው በጣም ወድሃለሁ በጣም አከብራለሁ ድል ሰጥተኛል ተባረክ እኔ ቃላት የለኝም ስላንተ ዮኒ ማኛም በዚህ ጉዳይ ላይ አይነው እርግጠኛ ነኝ ሜቢ ለሱ ስለሚቀርብ እንደዚህ ስለሚሆን እንደዚህ ራትና እውነቱን ነው የሚናገሩት እኔ ወዳቸዋለሁ የትኛውም ማህበረሰብ ጋር ችግር የለኝም የትኛውም ሃይማኖት ጋር ችግር ብሔረሰብ ላይ ማህበረሰብ ላይ ተደብቃችሁ እየመጣችሁ ግን
የሀዲያን ወጣት ለጦርነት ለመማገት ከሆነ የሀዲያ ወጣት ምን እንደሚያደርግ ምን እንደሚበላ የት እንደሚገባ የት እንደሚወጣ የት ሄዶ ልማት እንደሚሰራ ያውቃል። ሄዶ ለጦርነት የሚማገድ ከደቡብ ሱዳንና ከግብጽ ጋር ተሻርከ ተነጋግረ መጥተ የሀዲያን ወጣት አነሳሳለሁ ኢትዮጵያ ውስጥ ጦርነት አነሳሳለሁ ብለ ከሆነ ኖ ሞር የሀዲያ ወጣት እንደዛ አይነት ነገር ላይ ጭንቅላት አላቸው፣ ማሰብ ይችላል። ለጦርነት የሚማገድ ወጣት የለም። ከቻለ ከመንግስት ጋር ሆኖ ኢትዮጵያን ሊወጋ የመጣን ማንኛውንም ባንዳ ይጋፈጣል እንጂ የማይሆን ስህተት አይሰራም። በጣም እንወድሃለን፣ በጣም እናከብራለን ቴዲዬ። በሞላው ባድያ ስም ተባረክልኝ እኔ ወንድም። ቴንክ ዩ። እኔ በቃ በመጨረሻ ምልህ ምንድነው ማህበረሰባችን አሁን የተለመደ ነገር አለ። አሁን ምን መሰለህ አንዳንድ ጊዜ እኔ አሁን እያየሁኝ የሚነደኝ ነገር አለ። የሰው ልጅ ሲኖር መሪ ያስፈልገዋል አይደል? አቋም ያስፈልጋል። ሃይማኖት ከተሰደበ አሁን እኛ ስናድግ ያንተ አባት ባይወልዱኝም ለኔ አባቴ ናቸው አይደል? መንገድ ላይ ህፃን እያለን እኮ ማናቃቸው ትልልቅ ሰዎች ናቸው ስናጠፋ የሆነ ነገር ስናደርግ ወይ በአፋችን የሆነ ነገር ስንይዝ እየገረፉ የማለጅ ነው ብሎ እየገረፉ አሳደጉን። ሃይማኖት እናከብራለን። ኢትዮጵያዊ ባይ ዲፎልት አንዳችን የሌሎቻችንን እንጠብቃለን። ተከባብረን የኖረን ህግ እንኳን መንግስትን ባሌለበት ዛ ተከባብረን የኖርን ሰዎች ነን። አሁን በመሀላችን ተኩላዎች ገብተዋል። እነዚህ ተኩላዎች አሳዛኙ ነገር የእኛን የሆኑትንም ሁሉ አድፍቀዋቸዋል። ጅሎችን ተደፍቀዋል። ገባ ዘንድ ይሄ ማህበራዊ እሴቶቻችን ሶሻል ፋብሪኩ የተበጣጠሰ መጣ እንጂ እንዲህ አልነበርም። ግን አልረፈደም። እናንተ እንደ ማህበረሰብ አስተማሪ የሆነ ነገር አሁን እንደዚህ ተናግራችሁ መተው ምናምን ሳይሆን አስተማሪ የሆነ ነገር ማድረግ አለባችሁ፣ ማሳየት አለባችሁ። አማራ እንደ ህዝብ ሲሰደብ ይገርማል። እኔ አንድ ምሳሌ ልስጥ። ስንወያይ የዚህ ፖለቲካ አንድ አእምሮን የሳተ ሰው እያለ ሶሻል ሚዲያ ላይ እንዳይመጣ የተከለከለ ግን የሚመጣ ሰው እያለ ፖለቲከኛ ነው። የኦሮሞን ህዝብ እንደ ህዝብ ለመስማት በሚቀፍ ቃላት ነው የሚሳደበው። ማለት ቹቹ የሚባል ሰውዬ ማለት ነው። አጋንንት ራሱ እግዚኦ የሚልበት ማለት ነው። ይህን ሰውዬ እዚህ ቤት እንዳትመጣ ብዬ አባረርኩት። ህዝብ እያየ እዚህ ስንት ሰው እያየ ማለት ነው። የኦሮሞን ህዝብ ለመናገር የሞከረበትን ነገር አስተካክል አልኩት። እምቢ ሲለኝ አይ ምን አባቱ ብዬ አባረርኩት። እኔ እንደዛ የኦሮሞን ህዝብ ስለነካ ብዬ ሳባረው ሰዎች እዛ ጋር አንደርስታንድ ያደረጉት ነግበኔ የሚለውን ብዙዎቹ አልወሰዱም። ከሱ ጋር ሄደው የአማራ ልጆች ነን የሚሉ ልጆች ማጨብጨብ ጀምሩ ማለት ነው። ዝም ብለህ ሰው ቴዲ እንዲህ ነው እንዲህ ስለሆነ ነው ምናምን አሉ። ሳምንት አልቆየም የአማራን እንደ ህዝብ ማዋረድ ሲጀምር፣ አማራን እንደ ህዝብ ሲሳደብ መድረኩ ላይ ደግሞ የሚቀመጡት እነማን ናቸው? ኦሮሞ ነን የሚሉ ልጆች። ሳምንት አይቆይም ትግራዮችን ያዋርዳል። ወይ ከአማራ ወይ ከኦሮሞ አብረው ይቀመጡለታል። እሱም ደግሞ አያሳፍርም፣ በየሳምንቱ ይቀያይራቸዋል። ማህበረሰባችን እንደዚህ ያለ ደረጃ ላይ ደርሰዋል። አንተ ስትሰደብ፣ እናትህ ስትሰደብ፣ አንተ ከኔ ጋር ብትጣላም ያንተ እናት ስትሰደብ በአንተ እናት ቦታ ውስጥ የኔን እናት ነው አስቀምጬ መስማት ያለብኝ። ያንተ እናት እናቴ ናት። እናት መሰደብ፣ ማህበረሰብ መሰደብ፣ ሃይማኖት መሰደብ ይሄ አስነዋሪ መሆን ብቻ ነው። ይሄን የሚናገሩ ሰዎች ባገኛቸው አጋጣሚ ሁሉ ማሸማቀቅ፣ ከተቻለ አስተማሪ ትምህርት መስጠት አለብን። ሌላ ዓለም ላይ የለም። በነገር ላይ ሌላ ዓለም ላይ ቲክቶክ ላይ እኛ ብቻ አይደለም እኮ ያለን እንዴ ቲክቶክ እኛ ብቻ አይደለም የምንጠቀመው። ሌላ ዓለም ላይ ተታቃለህ። እንዲህ ያለ ጋጠ ወጥነት አይተህ ታውቃለህ? ናይጄሪያ ጋር አይተሃል፣ ነጭ ጋር አይተሃል። እንደው ከኛ የባሰ ስንት ኮሆት የሆነ ኢሹ እኮ ያወራሉ፣ ይወያያሉ እኮ። ነውር ነው እኮ አንድ ሰው እኮ መሳደብ እኮ ነውር ነው እኮ፣ ያለ ምክንያት ማለት ነው። የኛ እኮ እጅግ ምን አይነት ነገር ውስጥ እንደገባን አናውቅም። እና ይሄ ሊስተካከል የሚችለው ህግ ያስተምራል ሰው። ሰዎች ቀይ መስመርን ሲተላለፉ አሁን ዛሬ ሀዲያ ስለተሰደበ የሀዲያ ልጆች ብቻ አይደሉም። የሀዲያ መሰደብ ነግበኔ ነው ብላችሁ የአማራ ልጆች፣ የኦሮሞ ልጆች፣ ሁላችሁም ኢትዮጵያውያን በሙሉ ይሄን ነገር ማውገዝ አለባችሁ። ሁላችንም ካላወገዝን እነዚህ ባለጌዎች ሁላችንንም ነው በዙር የሚያዋርዱት። ዘንድ ህፃናት ማደግ አይችሉም።
ይሄ በሆነበት ኢንቫይሮንመንት ላይ ልጆች ብትወልድ ከንቱ ነው። እነዚህ ልጆች ምንድን ነው የሚለማመዱት? ለራሳችን ስንል ለራሳችሁ ስትሉ እንዲህ ያለ ነገር ለምን ፎቶችን ዘቅዝቆ አይደለም ለምን ሲያዋርድ ሲሰድብ አይኖርም? ከማህበረሰብ እኮ አይበልጥም አይደል? ከትውልድ አይበልጥም። ስርዓት ማስያዝ አለባቸው። አስተማሪ መሆን መቻል አለባቸው። ይህንን ለማድረግ በምትሄዱበት ሂደት ውስጥ በሙሉ እኔ አቅሜ የፈቀደውን ሁሉ አደርጋለሁ። ህግ ስርዓት ያስተምራል። መጽሐፍ ቅዱስ የሚለው ህግ ስርዓት ያስተምራል። ጠዋት ሆት ሆነ ከሰዓት ምትረሳ ከሆነ ያ ነው አሁን የገጠመን ነገር እኮ። ይሄ ህዝብ አንዳንዴ እኔ ሳስበው እኔ ብቻ ነኝ እንደ ማስታውሰው ነው። እኔ አሁን የዛሬ 10 ዓመት አዋርዶ የሰደበኝ ሰው ያረሳ እኔ በመርህ ነው የምጓዘው። ወይ ይቅርታ ማለት አለበት። አሁን ዮዳብን ብሎክ ካደረኩት 2 ዓመት ምናምን ነው። ስለዚህ ጤነኞች አሉ መሀላችን፣ ሁላችንም አላበድንም እና የአንዳችን መሰደብ የሁላችን መሰደብ እንደሆነ ከዛ መለስ እኮ መነቋቆር ምናምን እኮ ትነቋቆራለህ ምናምን ያን ማድረግ አለብን። በተረፈ ግን ይሄ ማህበረሰብ ላይ እንደዚህ አንዱን ከአንዱ እንትን የሚል ነገር ላይ በሲሪየስ ካላየ ነው አስቸጋሪ ነው የሚሆነው። እናንተ ተነጋገሩና ሀዲያ ትልቅ ህዝብ ነው፣ የተከበረ ህዝብ ነው፣ ብዙ ምሁራንን ያፈራ በሃይማኖቱም በፖለቲካውም በንግዱም ዘርፍ አንቱ የተባሉ ሰዎችን በኢትዮጵያም ግንባታ ሂደት ውስጥ የአንበሳውን ድርሻ የተጫወተ ሊቃኖችን ያፈራ ማህበረሰብ ነው ሀዲያ ህዝብ። እንደምታውቁት አእምሮ በጎደላቸው ሰዎች ዝም ብሎ ለጊዜያዊ ቫይራልን ለመውጣትና ለቪው ተብሎ የሚደረግን ነገር እኔ በበኩሌ በፍጹም መታገስ የለባቸው ነው ብሎ ቴዶ ቴንኪው። ጊዜም ሰተኝ ስለሰማ በጣም አመሰግናለሁ። ሜይ ቢ 1-2 ሰዎችን ባስገባ እጥፍ ካለሽ አንድ ቁጥር ጻፊልኝ። ነጋሽ የሚባል ልጅ አትሊስት እኔ እንኳን ትንሽ ቢዚም ስለነበርኩኝ ሄደው ነበረ እነዛን ህፃናት ማገዶ አታርጋቸው፣ አትጫወትባቸው በሚል ሊያስረዱት እንደሚሁር እንደ አዋቂ እሷን መሰለ አሁን እሷን ይሄን ይወደዋል። እሷ እንደ መሰለኝ ይሄ ይወደዋል። እሱ አሁን እንዴት መሰለኝ ሰዎች በተለያየ ነገር ታዋቂ ይሆናል። አሁን ይሄንን ነገር ሲያይ ለሱ ሰርግና ምላሹ ነው። አመል ማለት ጉሜ ነው የሚጨፍረው። ገባህ? እሷ ይሄ እኮ እኛ እኮ አብደን ነው እንጂ እኮ በመፍራትና በመንቀጥቀጥ የምናከብራቸውን ሃይማኖቶች የሃይማኖት አባቶችን እኮ ሲያላግጥ እኮ የኖረ ሰው ነው። ለሱ ቫይራል መውጣት አጀንዳ መሆን እንትኑ ነው። እና ለእንደዚህ አይነት ነገር የሚያስፈልገው መላክ አለ አይዶን ነው የአስተማሪ ነገር ካለ በህግ አግባብ እኔ እንደዚህ ይሄ በህገወጥ በሆነ መንገድ ሳይሆን በህግ አግባብ ሊጠየቅ የሚችልበት ነገር ከማለቱም ከምኑም በላይ ሙሉ ማህበረሰብን ተሳዳቢ ነው ብሎ በ2-3 ሰዎች ገዳይ ነው የሀዲያ ማህበረሰብ ገዳይ ናቸው ብሎ ሲወነጅል ኒቱ ፕሩቭ ያስፈልገዋል አይደለ? ያችን ቃል ማቅረብ መቻል አለበት። ለተናገራቸው ጥያቄ ሁሉ ይመልሳታል ብዬ ነው ማለት። እንዲሁ ዝም ብለን ምን ተዋረል ሜይ ቢ እነዚህ ወንድም እህቶች አሉ 2 ደቂቃ እድል ከሰጣቸው ቢያወሩና ራሳቸውን ነገር ቢያስቀምጡ እንደ ማህበረሰብ የተጎዳንበት ያለቀስንበት ያዘንበት ስለሆነ ድል ብንሰጣቸው ባይነን። ቴዲ በጣም ነው የማመሰግነው። ተባረክ። ነጉ ቀድመ ስለገባን ተቀጥልና ከዛ እጥፍ ትደመድም ያለሽ። ቴንክ ዩ